ሞገስ ደውል አሁንም ተደጋጋሚ ማይለት እናንተ ተጣልታችኋል አሉ እያለ ሞገስ ይናገራል። እሱ ግን ሌላ ነገር ሊጠይቅ ነበረ መጣ። አሁንም ሞገስ ከማይለት ጋር ተለያይታችኋል አለ ሞገስ ማለት ነው። አይ እሱን ታው በኋላ ስንገናኝ እናወራለን፣ ላገኝህ እፈልግሃለሁ አለው ብሩኬ። ሰላም ደህና ስጥልኝ ውድና የተከበራችሁ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ያላችሁ በሰላም ፍቅር ይሁንላችሁ ያልኩ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮ እንዳያችሁ ሼር ላይክ በማድረግ አበረታቱኝ። አዳዲሶች ደግሞ ሰብስክራይብ በማድረግ ቤተሰቡ እንድትሆኑ አሳስባችኋለኝ ማለት ነው። የዛሬ ቪዲዮ ምሳሌ ክፍል 23 ደርሰናል ማለት ነው። ብሩኬ እንግዲህ ብሩኬን ማን ነው ማይሌትና ሞገስ በቆሙበት ብሩኬ ከቻለ ምክንያቱም እሱ ድንገት ነው ደወለ። እነሱ ግን በቆሙበት እየጠጡ ዘና ፍታ እያሉ ነው። ብሩኬ ግን በመሀል ተቃጠለ። እሱ ግን ስለ ገንዘቡን ሊጠይቅ ነበረ። ማን ነው ሞገስ ጋር የደወለ። ሞገስ ደግሞ ከማይሌት ጋር የተጣሉት ምንድን ነው ምስጢር እያወጣ ማይሌት እንዲሰማ ያወጣጣል። አይ እሱን ታው እንኳን በኋላ ስንገናኝ እናወራለን አለው። አሁንም ከማይሌት ጋር ተለያይታችኋል አለው። አይ ታው እሱም በኋላ ስንገናኝ እናወራለን ብሎ እነሱ በቆሙበት እሱ በዛ በኩል ዞሮ ካፌ ከቻለ። ልክ ከች እንዳለ ማይሌት እንድር በሩቁ አየችና ሮጣ ሾልካ ወደ ውስጥ ተደበቀች ማለት ነው። እነሱ ቆሞ አወሩ። ብሩክና ማን ነው ሞገስ ቆሞ አወሩ። ብሩክ እንግዲህ የመጣ ስለ ልጁ ሕክምና ነው። እሱም አሁንም እየቀጠረ ወደ ኋላ እያለ ነው በሲስተም ማለት ነው። ከሚስቱ ጋር ከማይሌት ጋር ይላገጣል። ከኤፍራታ ጋርም እሱ እንደዚህ ያደርጋል። በመሀል ያወሩ። አንተ በሰላም ነው? ዛሬ ምን ሆነሃል? ጤነኛ አትመስለኝም፣ ሰላም አይደለህም ብሎ ብሩክ ነገረው። እሱ ተርበታበተ። ሞገስ የምናገረው ነገር ጠፋ፣ ተንቀጣቀጠ። በቃ ፍልስፍ አለ አይደለ? የሌለ ያለው ፍልስፎ ተናገረ። እንዴ ዛሬ ጤነኛ አትመስለኝም፣ እኔ ልጠይቅህ መጣሁ ሌላ ነገር ሳይሆን ለልጄ ሕክምና ብሩን እንድሰጠኝ ነው። ምነው አንተ እንደዚህ ያደረግ ብሎ ተናገረ። እንዴ ገንዘቡ ያንተ ምንድነው? ንብረቱ ያንተ ገንዘቡ የኔ ምን ያቀያይመና ብሎ ሞገስ ተናገረ። ምክንያቱም እሱ ደንግጦታል። እሱ በመሀል ትቶ ሄደ ማለት ነው። እና ማይሌት ከተደበቀችበት ወጣች። ነይ ነይ ውጪ ብሎ አስወጣ። አወሩ። ምን አሉ? ተጨቃጨቁ። ከአንተ ጋር መኖር ነው የምፈልገው የሚለውን አወሩ። ማይሌት ወዲያውኑ ሄደች ማለት ነው። ከዛ ብሩኬ ተናዶ ሄደ። ብሩኬ ያው እንግዲህ እንደተለመደ ቤት ሄደ። ከቅድስት ጋር ተመካከረ። ቅድስትንም ምሳሌ ጠየቀችው። እንዴት ሆንሽው? አንተን የወጋ በሬ ወቅቶኛል ብለሽ የነበርሽው ተሽሎሻል ወይ ብላ ምሳሌ ትጠይቀታለች ቅድስትን። አዎ ቅድስት ምሳሌዬ ተሽሎኛል እኮ ብላ ነገረቻት። አንቺሳ እንዴት ነሽ ብላ ጠየቀቻት ቅድስት ምሳሌ ማለት ነው። ምሳሌ አይ እኔ እኮ የሚሻል አይደለም ብላ ተናገረች። ስትናገር አባትዮ በጣም ቅስሙ ተሰበረ። ምሳሌዬ እንደዛ ይባልም ትሻያለሽ እኮ አለው። ቅድስትም ምሳሌ ከእንግዲህ እንደዛ ነገር እንዳታወሪ እንዴ፣ ከእንግዲህ እኮ መድኃኒትሽንም ታቆማለሽ፣ ጤነኛ ሰው ትሆኛለሽ፣ ሁሉም ሙሉ ሙሉ ትድኛለሽ ብላ አጽናኛቻት። ሂጂ መኝታሽ ይረፋልና አስወጡ። መኝታዋ ገባች። ከገባች በኋላ ቅድስት ጋር ቁጭ ብለው ቅድስትና ብሩኬ ተመካከሩ። እስኪ ማይለት ማለት ከዚህ በኋላ እንዴት ነው እንዴ ምኑ ላይ ነው ያለችው ብሎ ብላ ጠየቀችው። አይ ማይሌት ከእንግዲህ ከኔ ጋር መቀጠል የለባትም። ከእሷ ከዚህም በፊት ሳትወጣ በፊት እንደ ወጣች ነው የምቆጥሮ። ተለያይተናል ሳትወጣ በፊት እሷ አላወቀችም እንጂ እሷና እኔ ከተለያየን ቆይተናል ብሎ ይናገራታል። ልትመጣ ትቀበላታለህ ብላ ጠየቀችው። አይ አልቀበላትም አላት። ድንገት ሌላ ሰው ጋር ብታይ ትናደዳለህ ብላ ነገረችው። ምክንያቱም ቅድስት ያየችው ነገር ስላለ ከሞገስ ጋር ስላለች ሁሉም ነገር እንግዲህ ኢንፎርሜሽን እየጠየቀችው ነው። እስኪ ምን ይላል የሚለው ብሎ ተናገራት። ቅድስትም እንደዛው ማናት ምሳሌም እንደዛው እማዬ ከመጣች የት ነው ሄደችው ናፈቀችኝ ብላ ትጠይቃታለች። አይ ከእሷ ጋር ከእንግዲህ አንቀጥልም አንኖርም ብሎ ነገራት ማለት ነው። በመሀል ማይሌትና ሞገስ ተገናኙ። ማይሌት እንግዲህ ብድር ምድር የሚባለውን ልትወጣ ትፈልጋለች፣ ወይም ልትገለው ወይም አንድ ነገር አደንዝዛ ያቺ ቪዲዮዋን ዲሌት ለማድረግ ነው የምትፈልገው ማለት ነው። እና ሞገስ ምንድን ነው ሞገስ እንግዲህ መጠጥ ቤት ማለት ተደዋወሉ። እንደ አጋጣሚ መጣች። እሷ ተጠራጥራ ነው መጣችው። ማይሌት ሞገስ ቁጭ ብሎ እየጠጣ ነበረ። እሷ ከቻለች አንተ ምንድነው ስልክ ተደውሎ አታነሳም አትመለስም አለች እና መታ ጠረጴዛ ላይ ቁጭ አለችው ማለት ነው።
እንደመጣች ምን ትጫለሽ፣ ምን ትፈልጊያለሽ ብሎ አዘዛት። እሷ ደግሞ የራሷን ምርጫ አዘዘች። ሀበሻ ምንድን ነው ሶፊ ነው ሶፊ ብላ ስታዝ፣ አያ ሶፊ የለም ሀበሻን አለ። እሺ አምጪ፣ እየፈለግሽው ያለውን አምጪ አለችና አዘዘችው። መጣላት። እየጠጣች ነበረ። በመሀል ሞገስ ተነስቶ ሽንት ቤት ይሄዳል። ሽንት ወጥሮት ወደ ሽንት ቤት ሲሄድ እንግዲህ እሷ ተዘጋጅታበት ነው የመጣችው፣ ማይሌት ማለት ነው። ልክ ተጥቶ ግማሽ አስቀመጠ። ምንድነው ውስክ ነው። ውስክ ውስጥ ደግሞ ተነስታ ማደንዘዣ እሱ እንቅልፍ እንዲሆንና ደክሞ እንዲወርቅ መድኃኒት ጨመረችበት። ጨምራ እንግዲህ እንደ ዴና ሰው ቁጭ አለችው። መጣ እሱ ያስቀመጠን ፉት አረገ፣ ጠጣ፣ ጨለጠ። እንደውም አልጨረሰም፣ አስቀርቶ ነበረ። በመሀል ተንገዳገደ። ምን አድርገሽን ነው ብሎ እሱም ጥርጣሬ ውስጥ ገባ። በቃ ደካከመው። እንደምንም አርጋ ስልኩን አነሳችው። ወስታ እንግዲህ ደለተችው ይመስለኛል፣ ድልት አደረገችው። ከዛ እሱ በቃ ትንሽ ደካክሞት ስለነበረ ነቃ። ከነቃ በኋላ እሱ ያስቀረውን ውስኪውን ጨርሽ ካልጠጣሽ ምን ጨምርሽበት ነው አለ። እሱም ነቅቷል፣ አውቆበታል። እና የጠጣሽውን እኔ የጠጣሁትን ጠጭ ብሎ አስገደዳት ማለት ነው። እሱም ለአልጠጣም እያለች በግዷን ግድዋን ያው ተነስታ ህይወቷን ስለፈራች ተጠጣችው ማለት ነው። ልክ እሱ እንዳለ እሷንም አንገዳገዳት ማለት ነው። በመሀል ያሉ ነገሩን ጨርሶ ከሞገስ ጋር ተለያዩ። ወደ እፍራታ ሄደች። እሰይ አሳካው፣ ነገሮችን ሁሉ አስተካከልኩ፣ ኮንግራ ብላ ሄዳ ለእፍራታ አወራች ማለት ነው። ምንድነው ምን አደረግሽ? በቃ ቪዲዮን አጠፋው። እንግዲህ ምንም ያመጣ ነገር የለም። እኔ ብሩኬ ጋር ብላይም ባይላይ ምንም አመጣ። እኔ ግን ከብሩኬ ጋር መመለስ ይችላለሁ። አሁን ነው ከብሩኬ ጋር መኖር የምችለው። ቪዲዮ ጠፍተዋል። ምንም አያሰጋኝም፣ ምንም አያስፈራኝም፣ አያስደነግጠኝም አለቻት። ኦ ጎበዝ ነሽ፣ እንኳን ፈጣሪ ረዳሽ አለቻት እፍራታ ማለት ነው። በመሀል ብሩኬ ከልጁ ጋር እንግዲህ ልዝናና ውጭ ወጣ። ልዝናና ውጭ ሲወጣ ከምሳሌ ጋር ይጫወታሉ እየዞሩ ማለት እየሮጡ ይጫወታሉ። በመሀል ደግሞ ሰጣለች እፍራታ ማለት ነው። ያው እንግዲህ እሱ አልቃሻ ስለሆነ የልጅ ነገር ስለሆነ በጣም ሆድ ባሰው፣ አለቀሰው። በጣም ያሳዝናል። አልቅስ እንግዲህ አስተኙ ቅድስና እሱ አስተኝቶ እንግዲህ ነበሩ። ከዛ ስመለሱ እንደ አጋጣሚ ተሽሎት ከትምህርት ቤት ይመስለኛል ከትምህርት ቤት ሲመለሱ ማነች ማይሌት መንገድ ላይ ተቀምጣ ነበረች። ያው ፊቷን ምናምን ሸፋፍና እነሱ ሲመጡ አየችና በፀጉሯ ፊቷን ሽፍን አደረገች። ምክንያቱም እንዲያውቋት አትፈልግም። መግቢያ ጠፋባት፣ መኖሪያ ሁሉ በቃ ሜዳ ላይ ወደቀች፣ ጎዳና ላይ ወጣች ማለት ነው። ከብሩኬ ጋር ከተጣላች በኋላ አልተመቻትም። ከእህቷ እፍራታ ጋርም መኖር አልተመቻትም። ጭቅጭቅ፣ ንዝንዝ። እሷም እፍራታ በሞገስ ምክንያት ማይሌትን ማየት አትፈልግም፣ እንዲገናኝም አትፈልግም። በመሀል ያው ጎዳና ላይ ወደቀች ማለት ነው። ከዛን እነሱ ያው ዝም ብሎ ጎዳና ላይ የተቀመጠ ሰው መስሎት አልፎ ሄዱ። ሌላ ሰው ደግሞ ደውሎ ያንተ ሚስት እዛ መንገድ ላይ አይተናል ብሎ ነገሩት ማለት ነው። የት ብሎ ሲሄዱ ማይሌት ነች። እንዲህ ማይሌት ምን ሆነሽ ነው ብሎ ብሩኬ ጠየቃት ማለት ነው። በቃ እኔ ከአንተ ጋር ከተለያየው በኋላ ኑሮ አልተመቸኝም፣ ምንም ጎዳና ላይ ወደቁ፣ ፀሐይ ስፈራረቅብኝ፣ ብርድ ስፈራረቅብኝ በቃ ብላ ተናገረች። ምሳሌ ደግሞ እማዬ ምን ሆነሻል ብላ ሄዳ አቀፈቻት። ዝም ብላ አየች። ያው ፊቷ እንደ ድሮ ባይሆንም ያው ተቃቅራለች። ፊቷ እንግዲህ ጎዳና ኑሮ ስለሆነ ትንሽ ተቃቀረችው ማለት ነው። እና ምሳሌን ትንሽ ብሎ እጇን ጎትቶ አነሳ። ቀጥ ብሎ ተመልሶ ሄደ። ምክንያቱም ስለማይለት ከእንግዲህ አገባኝም ከእሷ ጋር አንቀጥልም አለው ማለት ነው። ብሩኬ ያለው እንግዲህ ያው ከእሷ ጋር መቀጠል አይፈልግም። ምክንያቱም በእሷ ሰበብ ነው እስካሁን ድረስ የልጁ ሕክምና እንኳን ወደኋላ እየተጓተተ የነበረው። እድሜ ለማይለት እሷ ነች ከሞገስ ጋር እያለች በቃ ሕክምናው ልጅቱ ትሙት ብሩ እንዳስጥ እያለች ወደኋላ የጎተተች የነበረችው። ብሩኬ ደግሞ ምንም በልጁ የመጣ ነገር ወደኋላ ኃይልምና ከማይሌት ጋር ያለ ነገር በቃ እስከ መጨረሻ እንዲሆን ነው እንግዲህ
እሱ እያሰበ ያለ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ውድ የሀገሬ ልጆች በአዲስ ቪዲዮ እስክንገናኝ ሰላም ፍቅር ይሁንላችሁ። ቪዲዮን ሼር ላይክ ያደርጋችሁ አበረታቶች። በአዲስ ቪዲዮ እስክንገናኝ ሰላም ፍቅር አንድነት ይሁንላችሁ። ቪዲዮን ደግሞ ጨርሳችሁ ይሁ ምንም ማለት አይደለም፣ አይከፈልበትም። በስልካችን ነው ምንም